ማንም ሰው ስለ ፍቅር ምንም ብሎ ማውራት አይችልም። ፍቅር አይደለም አንድ አብርሃምን 10 አብርሃምን አንበርክካ ማግባት ትችላለች። ሲቀጥል ደግሞ ስለኛ ስለ ፍቅር ቤተሰብ ማንም እዚህ ገብቶ እንዲያወራ አልፈልግም። ሲጀምር ሩታ ትዳሯን በደንብ አጥብቃ መያዝ ስላልቻለች ነው፣ ስላልተመጣጠኑ ነው፣ ስላልመጠነችው ነው የልጅ ወደ ሌላ ህይወት የሄደው። ሲጀምር የምትመጥነውም አይደለችም። ሲቀጥል ደግሞ ሳይግባቡ ነው የተጋቡት። ሳይግባቡ የተጋቡት ትዳር ደግሞ አይቆይም። ትዳሯን በደንብ ጠበቅ አድርጋ መያዝ ስላልቻለች ልጅ መርጦ ሄዶ አንቺ ስነሳሽኛ ጄላው ላይ አታወሪ ወይ ነው ማለት ትችላለች። እስከዛሬ ፍቅር እንደዚህ አድርጊ እንደዛ ታድርጊ ብለናት አይደለም ለዚህ የደረሰችው። ለዚህ የፈለገችው ነው የመኖር መብት አላት። የመከልከል መብት የለንም እኛ። እንደፈለገች የመኖር መብት አላት እኮ። እንደፈለገች የሰው ህይወት እያበላሸች ነው። የሰው አላበላሸችም። አሁንም እኮ ደጋግሜ ነገርኩህ እኮ መጣባት እንጂ አልሄደችበትም እኮ። መጣች እኮ ሩታ ቤት ድረስ። ሩታ ከዚህ በፊት የተፈጠረው ነገር ታውቂያለሽ። ጀምር ለምን ዝም የምትይው? ከዚህ በፊት እኮ እያለቀሰች ነበር። በራሷ ህይወት እንዲፈጠር ማትፈልገውን ነገር ለምንድን ነው ሰው ላይ እንደዚህ የምትገብታ? ሰው ነው ፍቅር ህፃን ልጅ አይደለችም። የራሷን ህይወት መኖር ትችላለች። ማንም ሰው እንደዚህ አታድርጊ እንደዚህ አድርጊ ማለት አይችልም። እናንተም ብትሆኑ እሷ እንደዚህ መናገር አትችሉም። በህግ ሰላም ወደ የተከበራችሁ እኛ ቤተሰቦች እንዴት ናችሁ? አለን እግዚአብሔር ይመስገን። ቤተሰቦች ያው እንዳያችሁ ትናንትናም ዛሬም እነ ፍቅር ቤት ሄደን ለምንድን ነው ልጅሽን ማትናገሪያት? ለምንድን ነው ልጅሽን ማትገጽሻት ምናምን ነገር ብለን ለቤተሰቧ ተናግረን በቃ ደስ የማይሉ ነገሮች ምላሽ ነበር የተሰጠን ቤተሰቦች። እንደ ይሄን ነገር ደግሞ ያው መጀመሪያም ወደ ካሜራ ለማምጣት በጣም ስለደበረ ነው ቤተሰቦች እና ለሷ ማስበን ነው መጀመሪያውንም አብርሃም እንደማይሆናትና አብርሃም ለራሱ ለሩታ ልጅ ለወለደባት ዳር ለመሰረተባት ልጅ የማይሆን ሰው ለፍቅር ይሆናል ብዬ አላስብም። በእርግጥ ልክ ነው። ከዚህ በፊት የቃቃ ሚስቱ ልትሆን ትችላለች። ብዙ ነገሮች አሳልፈዋል። ከሩታ በፊት ብዙ ነገሮችን ከፍቅር ጋርም አሳልፈዋል፣ ከሩታም ጋር አሳልፈዋል። ግን አሁን ላይ ደግሞ እሱ አግብቶ ወልዷል። ግን ያው እንደተፋታ ይታወቃል። ግን በዚህ ባህል ላይ እዚህ ጋር መምጣት አልነበረባትም ፍቅር ብዬ ነው የማስበው። ራሷን ነው የምታሰደበው፣ ቤተሰቧን በቃ ደሳስ የማይሉ ነገሮች ነው የሚከሰቱት በዚህ ምክንያት ማለት ነው። እሷ እንደ ጀብድ ነው እያየችው ያለችው ወይም ደግሞ ለሩታ በማዘን ይሁን አላቅም ነገር እስሯል። ውስጧ ላይ ሌላ ነገር ሊኖር ይችላል አይኑ ግን ኤኒዌይስ እዚች ጋር ግን አንደኛ ነገር ፍቅር ቤተሰብሽን እያሰደብሽ ነው። ሁለተኛ ነገር ደግሞ የራስሽን ክብር እየጣልሽ ነው። ገባሽ? ይሄ እኔ እንጃ ያንቺ ማንነት አይመስለኝም። ማለት መጥፎ ነገር ነው። ከዚህ በፊትም እኮ ሩታ ላይፍ ውስጥ አብርሃም ላይፍ ውስጥ ገብተሽ በራስሽ መንገድ ይቅርታ ባካችሁኝ ይቅር በሉኝ ምናምን ብለሽ የወጣሽ ሴት ልጅ ነሽ። እንደ አዲስ ደግሞ ዛሬ መተሽ ነገሮችን ለማበለሻሸት የመችበት ርቀት በጣም አስነዋሪ ነገር። ይሄ ከአንድ እንጃ ደስ አይልም። ብቻ ካንቺ ማን ጠብቀው ነገር ነው እያደረግሽ ያለሽ። ይሄ ማታለል ነገር፣ ደስ የማይሉ ነገሮችን መስራት ማለት ተገቢ ነው ብዬ አላስብም። ገባሽ? አንቺ ከዚህ በፊት እኮ የሆንሽውን ነገር እኮ እናውቃለን። አንቺ ፍቅር ማለት ነው አንቺ ላይ መሆን የማይፈልጊውን ነገር ለምንድን ሰው ላይ እንዲሆን ትፈልጊያለሽ? ገባሽ? ሩታን አሁን ያናደርሽ ወይም ደግሞ በጣም ትልቅ ታሪክ የሰራሽ አይነት ነገር ነው እየሆንሽ የመሰለሽ። ግን ያ ብቻ አይደለም። ራስሽን እያስናቅሽና እያሰደብሽ። አንቺ እኮ የራስሽ ትዳር ምናምን የነበረሽ ሴት ነሽ። አንቺ መተሽ አሁን ሰው ትዳር ውስጥ ገብተሽ መበጠጥ የለብሽ። ታውቁታላችሁ እሱ እንደሆነ እኔ ማህይብ ነገር ነው እየመሰለኝ ያለው። ደስ የማይል ነገሮች ነው እየተፈጠረ ያለው። መከራው በቃ ቢመከር የሚገባው ልጅ አይመስለኝም። እኔ እንጃ እኔ ከሰውም የተፈጠረ አይመስለኝም እሱ ልጅ። ፊደል የሚቆጠር አይመስለኝም። ነገረ ስራው ሁሉ ደስ የማይል ነገር ነው። ሁሌ ልጅ ነገር ነው እያደረገ ያለው። እርድና ይመስላል መሰለኝ። ሴት ልጅን መቀያየር፣ እንደ ሴት ልጅን መጫወት፣ ሴት ልጅ ላይ አኝኮ መጥፋት እንደ እርድና ነው እያየው ያለው። ሰው ግን ብዙ ሰው የሚያየው ሰው ሞኝ ነው ምንም አያውቅም ምናምን እያላችሁ እንትን አትበሉ። ግን አብርሃም ብዙ ነገር ያውቃል። ብዙ ነገር ሆን ብሎና አቅዶበት ነው የሚያደርገው። አንዳንድ ሰዎች ሞኝ ነው እሱ ምንም አያውቅም እንደዚህ አድርገውት ነው ምናምን ነገር ትላላችሁ። አብርሃም ተንኮለኛ ሰው ነው። ብዙ ሴቶችን እያኘከ እየተፋ ያለ ወንድ ልጅ ነው። ያ ደግሞ ተገቢ አይደለም። ግን እኔ አሁኑኑ ያንቺ ስም ከሚጠፋ ብዬ ቤተሰቦች ድረስ ሄጄ ፍቅር ላነጋገራቸው በሞከርኩበት ሰዓት ደስ የማይል መልስ ነው የተሰጠኝ። ይሄ ነገር ደግሞ በጣም ይደብራል። አንድ ከምናቃት ከሰፈራችን ልጅ የማይጠበቅ ነገር ነው እያደረግሽ ያለሽ። ይሄ እንደ ምክርም እንደ አስረግጬ ነው የምናገርሽ። ስለዚህ በጣም እናትየዋ እንደውም ተረጋግታ ነበር እያወራችኝ የነበረው። ለማስታረቅ ነው አብርሃምና ሩታ ለማስታረቅ በመሀል ገብታ ፈልጋ እንጂ የኔ ልጅ እንደዚህ አታረግም ምናምን አይነት ነገር ብላ ለማስተካከል ምናምን ሞከረች። ግን እንደዛ አይደለም። እየተላላሰች እየተቃቀፈች ነው እንደምታስታርቅ። የድሮ ፍቅር ሊኖርባት ይችላል፣ ሊያገረሽባት ይችላል፣ ብዙ ነገር ሊፈጠር ይችላል።
ገባሽ? ያን ነገር ለምንድነው ማሰብ እንዳቃታቸው ለምግራ ገባኝና ለእህቷ ለፍቅር እህት ደስ የማይል ነገሮች ገብተን ነበር። በቃ ይዛኑ ትላንትና ማታም ለአካባቢ ላይ በደስ የማይሉ ነገሮች ተፈጥሮ ነበር። ግን በቃ ስልኳን ተቀብዬ በስትክክል ላውራሽ ፈልጋለሁ ብዬ እሷን በጣም ልናጫሪ ነች ያለውን ነገር ነግራታለሁ። እያደረገች ያለው ነገር ትክክል እንዳልሆነ ፍቅር በህግ እንደሚያስጠይቃትና እንደሚያሳስራት እንድታቅ ፈልጋለሁ። በኋላ ማልቀስና ሌላ ነገር ውስጥ ከመግባታቸው ፊት ፍቅርን እንዲመልሷትና ወደ ራሷ ህይወት እንድትመለስ የነበራትን ህይወት እንድትቀጥል ነው። እና ቃለን እኮ ምን ከተለክ ከዛ ዳጊ የሚባል ልጅ ነበር እኮ ቢባል ልጅ እኮ ነበር ፍቅረኛዋ። ገባችሁ? ምንድነው ከመሬት ተነስታ እንደዚህ ልጥፍ ማለት ምን አይነት ነገር ነው እያስተማራችሁ ያላችሁ? የቡታየራ ዩቲዩበር እኔ በጣም ነው እየደበረኛል የምር። እና እሷን እየጠበቅኳት ነው ቤተሰቦች። እዚህ ጋር በራፋቸው አካባቢ ነኝ። ትመጣለች የፍቅር እህት ያለውን ነገር እያንዳንዱ ነገር አወራታለሁ። የሚመልሷት ከሆነ ይመልሷት፣ ያለበለዛ ግን ህይወቷ መስቀልቅሉ ነው የሚወጣው። መጀመሪያ ከነበረው ህይወት አሁን እየባሰ ነው የሚሄደው። ገባችሁ? አዝነንላት ብዙ ነገሮችን አድርገን ነበር። ያ ብዙ ነገር ተፈጥሮ ፍቅርን ወደ ራሷ እንድትመለስ ብዙ ነገሮችን ከዚህ በፊት አድርገናል። ግን አሁን እሷ ያደረገችው ያለው ነገር በጣም ልቅና ከሷ የማይጠበቅ ነገር ነው ያደረገችው። ይሄ ነገር ደግሞ ቤተሰቧንም ያሰድባል፣ ሀገርንም ብዙ ሰው ነው የሚሰደበው በዚህ ተነሳ። ስለዚህ እነግራታለሁ ለእህቷ፣ እህቷም እየመጣች ነው የሆነች ያለውን ነገር እነግራታለሁ። ቤተሰቦች ያለውን ነገር እነግራታለሁ። እኔ በጣም ነው የደበረኝ። ሰላም ነው እንዴት? ተረጋጋሽ? አዎ ስልሽ እኔ ለእናንተ አስቤ እንጂ እኮ ምንም እኔ ከኔ ጋር ምንም የሚቀርብኝ ምንም ነገር የለም። ገባሽ? እንደዛ አመናጭቆም የፍቅርና እናታችሁም እንደዛ ነው መሳደብና መናገር የለባትም። እሷ ልጇን ማስተካከል ከፈለገች መክራ ደውላ ነገሮችን ማስተካከል እንጂ ያለባት እኔ እንደዚህ መሰደብ አይነት ልጅ አይደለም። አሁንም ቢሆን ትዳር ካላት ሴት ጋር ባልና ሚስት ከሆኑ ሰዎች ትራቅ ነው እያልኩ ያለሁት ፍቅር። ገባሽ? እንጂ እኔ እንደፈለገች መሆን ትችላለች፣ ግን የምትጎዳው እሷና ራሷን ብቻ ነው። ፍቅር ራሷንና ራሷን ነው የምትጎዳው፣ ማንንም ሰው ትጎዳት። ገባሽ? አሁኑኑ እንድትናገሯት ነው ፈልገው። በጣም ባለጌ ይሆናለች እህትሽ። ቡቼኮ እዚህ ጋር ልነግርህ የፈለኩት ነገር አንደኛ ፍቅር ጋር አብርሃም መጣባት እንጂ አልሄደችበትም። ሲቀጥል ደግሞ ፍቅር ብላችሁ ሁላችሁም እሷ ላይ እንዳለ ተከመራችሁባት። መጣባት እንጂ እኮ አልመጣችበትም እኮ እሷ። ሲቀጥል ደግሞ እኔ አይመለከተኝም። እዛ ጋር እሱ ያልጨረሰው ህይወት ካለ ሄዶ መጨረስ ይችላል ማለት። እሺ ፍቅር አሁን አኝኩ አብርሃም ነገር ሲተፋት ማለት ምንም አይመስላችሁ? እንደዛ ሲጫወትባት ብዙ ሴቶች እየተጫወተ ምናምን ነገር ታውቂያለሽ አይደለ? ታውቂያለሽ ወይ? ካየሽ ሜቢ መታቂም ታውቂያለሽ። ግን ከዚህ በፊት ሄርሜላ ሩታ ከሚባሉ ብዙ ሴቶች አሉ አብርሃም አኝኩ የተፋቸው ማለት ነው። ከነዛ ሴቶች ጋር ተርታ እንድትመደብ ትፈልጊያለሽ ነው እህትሽ? አሁን እኮ ደጋግሜ የምነግርህ እኔ ማንንም ህይወት ላይ አልገባችም፣ የማንንም ህይወት አላበላሸችም። አሁንም ቢሆን መጣባት እንጂ አልመጣችበትም እኮ ነው ብዬ የነገርኩህ እኮ። ይኸውልሽ መላላት ከፈለገች እኮ ከአብርሃም ጋር እህትሽ መላላት ከፈለገች ከአብርሃም ጋር ሩታ በሌለችበት መንገድ ሌላ ቦታ ሄደው መላላት ይችላሉ። ገባሽ? ግን ሩታ ባለችበት መንገድ ላይ እንደዚህ ሌላ ነገሮች መነካካት እንደዚህ አምሮኛል አገባዋለሁ ምናምን የሚለው ነገር ተገቢ ነው ብዬ አላስብም። ይሄ እብደት ነው፣ የህፃናት ጨዋታ ነው የምትጫወተው። አንቺ ወይስ ቤተሰብ የላትም? ምንድነው ማለት እንዴት ነው? ወይስ እናንተም እንደሷም ታስቡት? አንደኛስ ጀምር ነው እንደዚህ ልትናገረኝ አትችልም። ፍቅር ህፃን ልጅ አይደለችም። የፈለገችው ሰው ጋር መሆን ትችላለች። ከፈለገችው ሰው ጋር እንደሚያስጠይቃትና እስር ቤት እንደሚያስገባት ብታቂ ማለት ነው። ፍቅርን ካሁኑኑ እሷን ደውላችሁ ማታስቆማት ነበር። የሰው ትዳር ውስጥ እኮ ነው የገባችው። የሰው ትዳር አይደለም ያለፈ ታሪክ ይገባኛል እኮ ልጅ ከዚህ በፊት ከአብርሃም ጋር እኮ ኬዝ ነበረ። ያ ግን ያለፈ ታሪክ ነው። እንደ ውሃ ሸቶ በቃ የሚያልቅ ነገር ነው። ግን አሁን ላይ ለምንድን ነው መታ ሰው ትዳር ውስጥ ገብታ የምትበጠብጠው ነው? ስለፈለገው አብሯት መሆኑን ስለፈለገው ነው አይደል? አንዴ አብረው ሆኖ ያሉት ያልቀደደው ወረቀት አለ እዚህ ጋር ባለትዳር ነው። በግ አንቀጽ ጠቅሽ ልንገርሽ እንዴ አንቺ ይሄን እኮ ህፃን ልጅ አይደለም እሱ እኮ ያውቃል አይደል እንዴ የሚያደርገውን ነገር። ስለዚህ ትፈልጉታላችሁ ከአብርሃም ጋር እንድትሆን እኛ እንደዛ ነገር ነው የፈለገችው ነው የተመነው ማለት ከአብርሃም ጋር እንድትሆንና እንድትቀጥል ላይፏ እንድትቀጥል ትፈልጊያለሽ? ትችላለሽ፣ መብቷ ነው መከልከል አንችልም። በኋላ ግን ሁላችሁም የፍቅር ቤተሰቦች እንዳለ እየየ ብላችሁ ታለቅሳላችሁ። ይሄን ነገር ደግሞ ልንገርሽ አኝኮ እንደ ሌሎቹ ሴቶች ሲተፋት እንደ ሄርሜላ እንደ ሩታ አኝኮ ሲተፋት ያኔ ሁላችሁም ተንበርካችሁ ታለቅሳላችሁ። ምን ብዬ እንደነበረ ትነግኛለሽ። ዛኔ ግን ሌላ ነገር ውስጥ አትገቡ ጥሩ ነው ብዬ አስባለሁ። ምንም እንደዛ የሚያስብል ነገር የለም። ህፃን ልጅ አይደለችም። የፈለገችው ነው የመኖር መብት አላት። በዚህ ጉዳይ ደግሞ ማንም ሊናገራት አይችልም።
እንደዚህ ብለህ እህቴ እንድትናገራት አልፈልግም። እህቴ እንደዚህ ሰው ትዳር ውስጥ ገብታ የምትርከሰከስ ሴት ነች ፍቅር ማለት ልንገርሽ፣ ግልጹ አሁን ተናገራት ካልሽኝ በጣም ባለጌ ሴት ነች። ምንም አይውላውን እየነገርኩት ነው። እህቴ እንደዚህ ለመናገር መብት የለክም። ባለጌ ሴት ልጅ ተቆንጥጣ ብታርግ ኖሮ እንደዚህ ሰው ትዳር ውስጥ ገብታ እንደዚህ አትልም። ያለፈ ታሪክ ነው። ያኔ የቃቃ ጨዋታ ነው አለቀ። አሳልፈው አይደለም። አሁንም እኮ ፈልጎት ነው እኮ ይሄ ልጅ አብረው የሆኑት አይደል እንዴ? አስገድደው ቢሆንስ እንዴት ነው የምታስገድደው? ሕፃን ልጅ ነው እንዴ እሱ? ሕፃን ልጅ እኮ አይደለም። አሁን ይኸውልሽ የመጨረሻ ጊዜ ልንገርሽ፣ አሁንም ቢሆን አስቁሟት እቺ ልጅ። እኔ አብዳል ከሆነ ጸበሉ ሱራት ፍቅር የምትባል ልጅን አስቁሟት። አሁንም ደጋግመን የምትላላጣው ነገር ትዳር አገባዋለሁ እንደዚህ መነካካት እና ምንድነው? እኔ ሰውነት መነካካት ምንድነው? ደጋግመን የምንነግር ነገር እኛ ቢኖር እኛም ቤተሰቦቿም ደጋግመን የምንነግር ነገር ቢኖር ማስቆም አንችልም። በቃ ፍቅር የፈለገችውን ህይወት የመኖር መብት አላት። የፈለገችው ሰው ጋር መርጣ የመኖር መብት አላት። ፈልጎት ነው እየሆነ ያለው። እኛ ደግሞ እንደዚሁኝ ብለናት አናውቅም። በራሷ መሄድ የምትችል ትልቅ ልጅ ናት። ስለዚህ ሩታ መጎዳት መሰቃየት ምናምን አለባት ማለት ነው። በሱ የተነሳ ትዳሯን ጠበቅ አድርጋ መያዝ ያልቻለችው እኮ እሷ እኮ ናት አይደል እንዴ? ጠበቅ አድርጋ መያዝ ባለመቻሏ እኮ ነው ይሄ ልጅ አይደል እንዴ? እንዲወራ እኮ ልታረግ የፈለገችው እኮ እሷ ነች። እንዲወራላችሁ እንደዚህ በባለጌነታችሁ እንዲወራ ያደረገችው እሷ ነች። ሰው ትዳር ውስጥ ተንጠልጥላ መግባቷ የሰው ባል እንደዚህ ማሸት መነካካት ያደረገች ያለው ነገር በጣም ከሷ የማይጠበቅ ነገር። ገና ለገና ትላንትና አብረው ተገናኝተው አገባለሁ እንደዚህ ነኝ ለሰርጋችን ፈቅደሽልናል ማለት ለሩታ ምንድነው የምታስቢው አንቺ? እሷ ላይ ቢደርስ እንደዚህ ነበር እንዴ አንቺ? አሁን ደጋግሜ የምነግርህ ነገር መያዝ ስላልቻለች ትዳሯን በደንብ መያዝ ስላልቻለች ይሄ ልጅ መርጦ ሄዷል። ፍቅር ደግሞ የፈለገችውን እንዳንበርክካ ማግባት ትችላለች። ነገርኩ አይደለም? አንድ አብርሃምን 10 አብርሃምን አንበርክካ ማግባት ትችላለች። በዚህ ደግሞ እኛ እንቃወማለን። ሴት ልጅ እኔ መናገር አልፈለገም እንዴ ያለውን ነገር አታውሪ። ስለዚህ ልክ እኮ ነው እየነገርኩ ያለሁት። እኛ አይመጣጠንም። አሁን ያ ነገር እስከ መግባት በፊት አሁን በቃ ይጂሊን ካጠቢ እንደዚህ በልግና በቃ ከቤተሰባችሁ ነው እንዴ? ይሄ ከቤተሰብ ሆኖ በቃ ታገቢስ ፈልጓል እንዳያገባት ምንድነው ሌላ ነገር የምታወሪ? ፈልጎ እስካገባት ድረስ እሱ ዛሬ በቃ ነገሮችን ተስተካከሉለትና ሌላ ሴት ምናምን እንደዛ አይነት ነገሮች ማለት ገባ እንጂ ሩታ ራሱ ነው ፈልጎ ያገባት። ገባሽ? እንዲህ ንገረኝ ካልሽ ማለት ነው ለምን ነው ያገባት? ሌላ ነገር ሳትይ አሁን ይጂሊን በቃ